ለምስኪኖች የተዋጣውን ገንዘብ ይዞ ሲሄድ ሽፍታ ይዞ ቀምቶታል፣ ቀጥቅጦታል፣ ታግቶ ነው ያለው። የምነግራችሁ ነገር ስለ ቶፊቅ የማውቀው ነገር ለምስኪኖችን ለመርዳት ግሩፕ ተከፍቶ ገንዘብ እንደሚሰበሰብና እሱ ደግሞ በየአካባቢው እየዞረ አልባሳቶችን እየሰበሰበ መሆኑን ብቻና ብቻ ነው የምናውቀው። ከዛ ውጭ መኪና ሲነዳ መኪና ጋር ተጋጭቶ የሚባል ነገር፣ ገንዘብ በሽፍታዎች ተዘርፎ ታግቷል የሚባል ነገር እኛ ምንም የምናውቀው ታሪክ የለም። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። እንግዲህ ሰሞኑን እያነጋገረ ያለው የቶፊቅ ጉዳይ ብዙዎቻችሁ በኮሜንት ሰይድ የምታውቀው ነገር ካለ አጣርተህ ደግሞ ያለውን ነገር ብታሳውቀን የምትሉ በኮሜንት አላችሁ። ዛሬ እንግዲህ ስለ ቶፊቅ ጉዳይ አንዳንድ ነገር ልላችሁ እፈልጋለሁ ማለት ነው። ውድ ተመልካቾቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ ሼር እያደረጋችሁ ጀምሩ ውዶችዬ። እንግዲህ ብዙዎቻችሁን አወዛግቧል፣ ብዙዎቻችሁም ደንግጣችኋል፣ ብዙዎቻችሁም ግራ ተጋብቷችኋል፣ ብዙዎቻችሁም ደስ ብሏችኋል። እንግዲህ ስለ ቶፊቅ ያለውን ነገር እስከ መጨረሻው የምነግራችሁ ይሆናል። ነገር ግን ብዙዎቻችሁ በኮሜንት ስለጠየቃችሁኝና አጣርተን ንገረን ባላችሁኝ መሰረት ልነግራችሁ መጥቻለሁ ማለት ነው ውዶችዬ። እንግዲህ ቶፊቅን ከማሪና በላይ የሚያውቀው የለም። ሁሉንም ነገር እሷ ነች የምታውቀው። ነገር ግን እኛም አንዳንድ ነገር የምላችሁ ነገር ስላለ እሱን ነገር እንግዲህ እውነታውን ውሸቱንም እውነቱንም የምታውቁበት ቪዲዮ ነው ማለት ነው ውዶችዬ። እንግዲህ እስካሁን ስለ ቶፊቅ ጉዳይ የምናውቀው ነገር በወሎ ለ10,000 ማህበረሰብ በረሃብ ለሚሰቃዩ ቡግና ወረዳ ላይ ለሚገኙት ችግረኞች ለመርዳት ገንዘብ ሲያሰባስብ እንዲሁም ደግሞ አልባሳቶችን በየከተማው እየዞረ ሲሰበስብ እንዳለ ነው ሁላችንም የምናውቀው። እንግዲህ በባለፈው እኔም ጋር ስላያችሁት እኔ ጋር ስለተገናኘ ነበረ ሰይድ የሱን ነገር መጨረሻውን እንድታሳውቀን እንፈልጋለን ያላችሁኝ ማለት ነው። እንግዲህ ከማሪና ያልተጨበጠ ነገር የሰማሁት ምንድን ነው? እውነቷን ሊሆን ይችላል ውሸቷንም ሊሆን ይችላል። እሱን ፈጣሪ ብቻ ነው የሚያውቀው። ነገር ግን 3 አይነት ወሬ ነው ያወራችው ማሪና ያወራችው። እንግዲህ ልጅ ቶፊቅ መኪና በሚያሽከረክርበት ሰዓት አጋጣሚ ችግር ተፈጠረበትና ሲያዞር ከግንድ ጋር ተጋጨ። ከዛ ጓደኛው ጉዳት ደረሰበት ምናምን ቀባጤሶ ምናምን አለች። ከዛ ደግሞ ሁለተኛ ምን አለች? ቶፊቅ በሽፍታዎች ታግቶ እየተሰቃየ ነው የሚገኘው ምናምን አለች ማለት ነው። ስለዚህ 3ኛ ወሬ ሌላም የቀላቀለችው ነገር አለ። ስለዚህ አቋም ያለው ወሬ አይደለም። ማሪና የሰራችው ስራ ትክክልም አይደለም። ምክንያቱም ማንኛውን እንመን እስኪ? ማሪና ስለሰራችው ቪዲዮ ከመኪና ጋር መጋጨቱን እንመን ወይንስ ሽፍታ አግቶታል ማለቱን እንመን? ማንኛውን እንደምናምን ግራ ተጋብቶኛል እኔ ራሱ ማለት ነው። እስከ መጨረሻው ነበረ ቪዲዮውን ያዳመኩት። ነገር ግን አንድም የተጨበጠ ነገር አላየሁም። ልጅ ቶፊቅ እንግዲህ እስካሁን ድረስ የደረሰበት ችግር የለም። ምንም የደረሰበት ችግር የለም። እስካሁን ለተቸገሩ ገንዘብ ስብሰባ ላይ እንዳለ አልባሳቶችን በየከተማው እየሰበሰበ እንዳለ ነው እኛ የምናውቀው እስካሁን ማለት ነው። አሁን ላይ እልቅ የቶፊቅን ክፋት ሳይሆን የቶፊቅን ውድቀት ሳይሆን መመልከት ያለባችሁ ብዙ ማህበረሰቦች በጉጉት እየጠበቁ ያሉ እነዛ ችግረኞች ላይ በጣም በኃይለኛው እንቅልፋቸውን አጥተው የተሳተፉ ሰዎች፣ እነዛ ሰዎች የሚጠብቁት ምንድን ነው? ቡግና ወረዳ ላይ ሂዶ እነዛ የተቸገሩ ሰዎች ጋር ልብስ እያለበሳቸው የተዋጣውን ገንዘብ እየረዳቸው
የሚያሳይ ቪዲዮ ነው የምንጠብቀው። ሁላችንም በጉጉት የምንጠብቀው እሱን ቪዲዮ ነው ማለት ነው። እሱ ደግሞ ታግቶም እስር ቤት ገብቶም ምናምን ሳይሆን ገንዘብ መሰባሰብና በየአካባቢው አልባሳቶችን መሰብሰብ ላይ እንዳለ ሁላችንም የምናውቀው ነው። የእሱ ወዳጆች በሙሉ ሁላችሁም ታውቃላችሁ። ስለዚህ የችግረኞች ገንዘብ ለችግር የተሰበሰበውን ገንዘብ ዘረፉት ለማለት ከሆነ ማሪና ቪዲዮ የሰራሽው አንድ አቋም ያለው ቪዲዮ እንድትሰሪልን እንፈልጋለን። ስለዚህ መኪና ጋር ተጋጭቶ ምናምን ሳይሆን የተዋጣው ገንዘብ ለሚስኪኖች የተዋጣውን ገንዘብ ይዞ ሲሄድ ሽፍታ ይዞ ቀምቶታል፣ ቀጥቅጦታል፣ ታግቶ ነው ያለው። እሰየ እንሰማሻለን። ወይንም መኪና ሲነዳ መኪና ጋር ተጋጭቶ አብሮት የተሳፈረው ሰው ከሶት እስር ቤት ገብቷል። አንድ ነገር ነው። አግባብ ያለው ነገር፣ ግልጻዊ የሆነ ነገር እንፈልጋለን ማለት ነው ማሪና። ስለዚህ ብዙ ሰው የኸይር ነገር ለመስራት እሱ ጋር ትሽቀዳደሙ የነበሩ እህት ወንድሞቼ ብዙ ነገር ከሱ የሚጠብቁት ነገር አለ። እሱን አሁን እየጠበቁ ያሉት በኃይለኛው ቪዲዮ ዓለምን የሚያነጋግር ቪዲዮ ይዞ ይመጣል እያለ በሚጠበቅበት ሰዓት በመሃል ማሪና ገብታ አንድ ጊዜ ታግቷል፣ አንድ ጊዜ ተዘርፏል፣ አንድ ጊዜ መኪና ጋር ተጋጭቷል እያለች ህዝቡን ውስብስብ ባለ ቦታ ላይ እንዲገባ እያደረገችው ነው ያለችው። እንግዲህ ማሪና ተዋሻለች ብሎ የሚጠብቃትም ሰው የለም። በቃ ማለት ሁሉም ሰው እውነት ነው የመሰለው። ግን ማሪና 3 ነገሮችን ነው አስገድፋ ቪዲዮ የሰራችው። እንደነገርኳችሁ ማለት ነው 3ን ሳይሆን አንድ ነገር ነው የምንፈልገው። አንደኛ ለሚስኪኖች የተዋጣውን ገንዘብ በሙሉ ተዘርፎም ታግቷል። አንድ ቪዲዮ ነው። ወይንም መኪና ሲያሽከረክር ተጋጭቶ ሲጋጭ የጫነው ሰውዬ ሞቶበት ከሰውት እነሱ እስር ቤት አስገብተውታል። ኖርማል ነው። እኛ ግን እስካሁን ድረስ ምንም የምናውቀው ነገር የለም ስለ ቶፊቅ። እኔ የምነግራችሁ ነገር ስለ ቶፊቅ የማውቀው ነገር ለሚስኪኖችን ለመርዳት ግሩፕ ተከፍቶ ገንዘብ እንደሚሰበሰብና እሱ ደግሞ በየአካባቢው እየዞረ አልባሳቶችን እየሰበሰበ መሆኑን ብቻና ብቻ ነው የምናውቀው። ከዛ ውጭ መኪና ሲነዳ መኪና ጋር ተጋጭቶ የሚባል ነገር፣ ገንዘብ በሽፍታዎች ተዘርፎ ታግቷል የሚባል ነገር እኛ ምንም የምናውቀው ታሪክ የለም። ያለነው ክፍለ ሀገር ነው። ማሪና ግን አንድ ጊዜ ደሴ ትላለች፣ አንድ ጊዜ መርሳ ትላለች፣ አንድ ጊዜ ወልዲያ ትላለች። በቃ ምንም ሳታረጋግጥ ከእንቅልፏ ብድግ ብላ ነው ቪዲዮ የሰራችው። እኔ ምንን የሚያመለክት ቪዲዮ እንደሆነ አላሁ አለም፣ ለምን እንደተሰራ በሚን ኬዝ እንደሆነ ቪዲዮ የሰራችው እኔም ማውቀው ታሪክ የለኝም። ያው እንግዲህ በጠየቃችሁኝ መሰረት ስለ ቶፊቅ የምታውቀው ነገር ካለ አጣራና ቪዲዮ ስራልን ባላችሁኝ መሰረት እስካሁን ድረስ ምንም አጣርቼ ያገኘሁት አዲስ ኢንፎርሜሽን ስለሌለ የማውቀውን ኢንፎርሜሽን ቶፊቅ እየሰራ ያለውን ነገር ነው ይዤላችሁ የመጣሁት። ብዙዎቻችንም ያደነቅ ነው፣ ብዙዎቻችንም የወደድ ነው። በወሎ ቡግና ወረዳ ለተቸገሩ 10,000 አባወራዎች በረሃብና በጥማት እየተሰቃዩ የሚገኙትን ማህበረሰቦች ለመርዳት ሆን ተብሎ ተነሳስቶ ገንዘብ እየሰበሰበ መላብሶችንም እየሰበሰበ በየአካባቢው እንደሚገኝ ስራ ላይ እንደሆነ ነው የምናውቀው እንጂ እስር ቤት ገብቷል፣ ተዘርፏል፣ ተመቷል፣ ተገጭቷል የሚባል ኢንፎርሜሽን ከኛ ጋር ምንም የምናውቀው ታሪክ የለም። በውጭም በሀገርም ውስጥ ያላችሁ እንድታውቁት የምንፈልገው ቶፊቅ ስራ ላይ እንደሆነ ነው። በትክክለኛው ግን ስለ ቶፊቅ የምታውቂው ነገር ካለ ማሪና ራሱ ሸር አድርጉላት። በስነ ስርዓት ገንዘቡን ተዘርፏል፣ የተሰበሰበው ገንዘብ በሙሉ ተዘርፎ ምንም ነገር የለም፣ እሱም ታግቶ ነው ያለው ካልሽ ሁላችንም ልንረዳው ዝግጁ ነን ማለት ነው። ከዚህ ውጭ መኪና ጋር ተጋጭቶ መኪና ምናምን ብለሻል። በአንድ ቪዲዮ 2 አፍ አይወራም። አንድ ታግቷል ነው፣ አንድ እስር ቤት ገብቷል። ሰው አጥፍቶ ከሁለት አንዱ እንፈልጋለን። ውድና የተከበራችሁ እንግዲህ በስነ ስርዓት ቪዲዮ እንደሰራሁላችሁ ባለሙሉ ተስፋ ነኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰላማችሁ ብዝዝት ይበል። በያላችሁበት ሰላማችሁ ይብዛ። ሮመዳን ነው እንግዲህ ሮመዳን ጾመው ከሚጠቀሙት ያድርገን።
ሰላም